ፈጠን በለኝ ልጅ ሳሚ ምን ያክል እንደምተማመን ብታውቃለህ አይደል? አውቃለሁ የኔ ፍቅር አንቺ ምንም ሐሳብ አይግባሽ እንግዲህ ልጄን አደራ ላንተ የምሰጠህ እንዳባቱ እንድትሆንለት ነው እንዴ ምን እያልሽ ነው ምንም ቢሆን እኮ አባቱ ነኝ ባልወልደውም ልጄ ነው ግን አንቺ ለምንድን ነው ያለ የተጨነቅሽው ከዚህ በፊት ለእንጀራ እናት ያደራ ሰጥቼ እንዴት እንዳጎሳቆሉብኝ ነግሬሃለሁ አይደለ ከዚህ በኋላ ደግሞ ድጋሚ እንደዛ እንዲፈጠርብኝ አልፈልግም ማያ አታስቢ እሱ አለ አይደል አባቴ እኮ አውቃለሁ እኔ ወርቅ ግን ደግሞ እንዴት እንደምወድ ታውቃለህ እኔም በጣም ነው የምወድሽ ተመልሰሽ እስክትመጪ በጉጉት ነው የምጠብቅሽ በቃ የበረራ ሰዓት እየደረሰ ነው እሱም ደግሞ ትምህርት እየረፈደበት ነው ስለዚህ ብንሄድ ሳይሻል አይቀርም ሳሚ ልጄን አደራ ሰጥቻለሁ ቃል እገባልሻለሁ ልጅሽ ልጄ ነው እሺ ምንም ሐሳብ አይግባሽ እሺ ፍቅር እሺ አረብ ሀገር በደንብ ፈክታለች ማለት ነው እቺን ጎጆ ከቀለሰች ቀላል ፈክታለች የኔ ቆንጆ ያልነገርኩሽ ነገር ልጇንም እዚህ ታው ሄደች የምልጅ እሷ እስከምትመጣ ድረስ እዚህ ይሆናል በሱ ሰበብ ለሁለት አመት ስፖንሰር እንደተደረገም ታውቃለህ ብቻ የማንንም ልጅ አሳድጊ ምናምን እንዳትለኝ ልጅ እንዴት እንደምጠላ ታውቃለህ የኔ ቆንጆ አሪፍ ልጅ እኮ ደግሞ ትልቅ ነው 10 አመት ነው ራሱን የቻለ ልጅ ከሆነና የፍቅር ቄጤማችን እንዳንቀነጥስ የማያደርገን ከሆነ አሪፍ ልጅ ነው እንደውም ይላላክሻል ያገለግልሻል አይ ሄት ልጅ ደህና ከባ ፍቅር ሰው ገንዘብ አረኔ አሚን 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 ይደና እኔ ቤት ይባላል እናት እስክትመጣ ድረስ መንከባከብህ ነኝ ሰራተኛችን ነሽ አሜን እንደዚህ ይባላል እናቴ ከሰራተኛው ውጪ እዚህ ቤት ማንንም እንዳይመጣ ስላለች ነው ምን አይነት ዘመድ እንደሆንኩኝ በኋላ እነግርሃለሁ አሁን ከትምህርት ቤት የመጣሁ ግባ እናተኛ እናንተ በኋላ እናወራለን እሺ አባስ ወጣ ብሎ ነው ይመለሳል ምን ፈለክ ቁርስ ናሚን ይቁጫት አንተ እዚህ ገረድ ያለ ይመስላል እንዴ ቁርስ አቅርቢልኝ የምትለው አረ ልቀቂ ደሞ ትናንትና ሰራተኛ ነሽ ያልከኝ እኔ እናት መስላለሁ እንዴ አረ ልቀቂ አረብ ሀገር ገረድና ሰራተኛ እናት ናት እሺ ሰማኛለህ አንተ ወሪ እኔ ልጅ በጣም ነው የምጠላው አንድ ነገር ከዚህ በኋላ ትንፍሽ ብትልና እኔ ምንም ባትሰማ ለአባት አንድ ነገር ብታቃጥል ሁለታችሁን ገድዬ ነው የምሄደው እሺ ሰማኸኝ ትንፍሽ ትላለህ ንገረኝ ትንፍሽ ትላለህ ወይ ሰማኸኝ ትንፍሽ ትላለህ ከዚህ በኋላ ትንፍሽ ትላለህ ወይ ጎበዝ እዚህ ቤት በሰላም ለመኖር አፍን ትዘጋታለህ ገባ ወይ ለምን ትቆጭኛለሽ ዳንተ ወሪ ከቁርስ ቤት መጀመሪያ ቤቱን ታጸዳለህ እኔ ስራ ሰርቼ አላውቅም ገና ልጅ አይደለሁ እንዴ ሂድና ጣፉ ወልወል እንጂ ለማንኛውም ተሰስታው እየወለወልኩ እኮ ነው በደንብ ወልወል መልሳ መልስ ሰማኛለህ ነገር አትፈልገኝ አትስራ ስራ እሺ እንደው ልብሱን ጠብ ይልጣ ልብስ ጠብ አዎ ጠብ ሂድና አምጣ ልብሱን እኔ እኮ ልብስ አጥቤ አላውቅም ይሄን ሁሉ ነው ማለት ምን ነው እነሰ ይጨመርበት እናቴ እኮ የራሴን ካልሲ ራሷ አሰጠባኝ አታውቅም እንዴት ይሄን ይሄን ሁሉ ማለት ስለዚህ ጥፋቱ የእናትህ ነው ማስለመድ ነበረባት አሁን ሂድና አምጣ ልብሱን ይዘህ ሂድ ቀጥል አንተ እንደዚህ ነው የምታጠበው እሺ እንጂ እያሾት እኮ ነው መሳት መልስልኝ አላልኩ እሺ ይቅርታ ልታለቅስ እንዳይሆን ኧረ አይደለም በላንተ ተጠብና ምግብ ደግሞ እንዴት እንደሚሰራ ታያለህ ቶሎ በል ዋና ግሬሃለሁ እንዳሳየው አድርገላት ወይኔ
ዋ ነግሬያለሁ። አንተ እኮ ነው በደንብ ክትፍ ካልሆነ በዚህ ቢላ እንቆራርጥ። እሺ ይሄን ከፈስ ጨርስ ድስት አድርገህ በዘይት ጣደው። ከዛ መቆመጥ ሰማያለ እየከተፍክ አዳምጠኝ እንጂ ያቺ ሞልስ በቃ የታባነ የምትሄደው ቁጥል ክትፍ አንተ ቦጫልከው ማን ይከፍልህ ነው? ቴዎችና ቤቲ ነው ሰላም ለዚህ ቤት አባ እንኳን መጣህልኝ። አይዞህ ደህና መሸህ? ምን ነው ደህና አይደላችሁም እንዴ? አረ ደህና ነን አባ። ይቺ ቤቲ ብታይ አሜን። አባት ደግሞት እኮ ነው የመጣው ይረፍበት እንዴ። ታዩ እስቲ ንገረኝ ምንድነው? ይቺ ቤቲ ስታሰቃየኝ ነው ያለችው። አንዴ ሽንኩርት ስታስከትፈኝ፣ አንዴ ልብስ ስታሳጥበኝ፣ ስትደበደበኝ ሁሉ ነው ያለችው። አንተ አሜን እናገራለሁ። ምን እያለ ነው? አረ ተወሱ ዝም ብሎ ነው የሚያወራው። የምር መተሹ ነው እንዴ? ለምን ትቆጣለህ? ቆይ ስራ እያልክ ነው? ቆይ አንድ ፍሬ ልጅ እንዴት ነው የሁሉ ስራ መስራት የሚችለው? አእምሮ የለሽም? ምን ማለት ነው? እና እኔ ብቻ ነኝ መስራት ያለብኝ? ዲቃላ ምን ይሰራ ነው? ምን አልሽ አንቺ? ለማንም ዲቃላ ብለህ እኔን መተህ? ለማንም ዲቃላ ብለህ እኔ ላይ እጄን ማንሳትን ማመን አልቻልኩም። እንደዚህ ከሆነ እዚህ መቀመጥ አልፈልግም። መሄድ አለብኝ። የኔ ቆንጆ የትም አትሄጂም። በቃ ያደረግሽው ነገር እኮ ስሜት አድርጎኝ ነው የመጣሁሽ። የማንም ዲቃላ መኖሩን በቃ እዚህ ዝር አልልም ነበር። እኔ እኮ ያንተ ፍቅር ስለበለጠብኝና ልጁ ሙያ ይልመድ ብዬ ነው እንደዛ ያደረኩት። ቆይ ምን አጠፋው? ገና እኮ ልጅ ነው፣ ምንም አያውቅም። ይሁና እኛ ልጅ ሆነ ስንት ነገር ነው የሰራነው። የትኛው ልጅ ነው ሳይፈጋ ያደገው? የስኩዮች እንዴት ነው ቤተሰቦቻቸውን የሚረዱት? ገና ለገና ያደራ ልጅ ነው ብለህ ስታጨማልቀው ዝም ብያ ላይ ቆይ ቢሰራ ይሞታል። ልክ ነሽ፣ ቢሰራማ አይሞትም። በዛ ላይ እናቱ ስትመጣ ስራችሁ ላይ ይጠብቃታል። አንተንም ቢሆን ያስመሰግንሃል። እኔ ለአንተ ፍቅር ብዬ የማንንም ልጅ የማሳደግ ፍላጎት የለኝም። እሺ እንደውም በቃ ልሂድ። የኔ ቆንጆ ቆይ ተረጋጊ። ይቅርታ የኔ ቆንጆ፣ ገና ከመግባቴ ወሬ ነግሮኝ እኮ ነው በተሳሳተ መንገድ የመጣሁሽ። ይኸውልሽ ልጁ ለ2 ዓመት የገቢ ምንጫችን ነው። ሄዶ እኮ ለእናቱ እንዳቃጥር ነው። ያቃጥራ ሰራተኛ ናት ትላታለህ እንዴ? ቆይ እሷ ሳትመጣ በፊት እኔ እናንተ እንጋባ የለ እንዴ? ቆይ አሁን የሚያስጨንቅ ነገር ነው። እንደውም መቀጣት ያለበት እሱ ነው። እሺ ባለጌን ካሳደገ የገደለ ጸደቀ እንደተባለው። ልክ ነሽ፣ መቀጣት ሳይኖርበት አይቀርም። ረጥጋ ገና ሳይታደገ ስማ ሙያ ልመድ ብትባል ወሬና ከዛና ከዚህ ታሳድዳለህ። ለና ወሬ ሁለተኛ ታሳብቃለህ። አላሳብቅም። ታሳብቃለህ። ሁለተኛ አልተዝም ትላለህ። በል ለምን ሁለተኛ ወሬ ሁለተኛ እሺ ሁለተኛ ዝም በል ሁለተኛ አልተዝም ትላለህ። ሁለተኛ እሺ ሁለተኛ ጨምርላለሁ ደግሞ ቀረበና አታልቀስ። መች ተነካና መለስላለሁ። እሺ ሁለተኛ አንተ እኮ ነው። አቤት ምን እዛውና ቤት ትለኛለህ? ና ወደዚህ ሰማኛለህ። ከዚህ በኋላ ቤቲ እንደዛ ያደረገች እንደዚህ ሆነች ብለህ ለአንድ ሰው ብትናገር ትናንት በከተፍክበት ቢላ ቆራርጬ ለውሻ የምሰጥህ። እሺ ሰማ አንተ እኮ ነው። በላም ሳቃን አምጣ ካስልላለ
የታባቱ የማንም ዲቃላ ምግብ አብሳይ ሆንኩ እኮ ይሄንን ሲጠጣ ያዋል። አመሰግናለሁ ደህና አይባልም እንዴ አንተ? አመሰግናለሁ ደህና። አንድ ቀን ግን በገዛች ሲጣብቂ ገድዬ ሳሚን እስከመጨረሻ ይገደልኳል። እስከዛው ግን ለእናት ገንዘብና ለጉልበት ስራ ስለምን ወድ ሰጥቻለሁ አንተ ዲቃላ። ምንድነው ይሄ? ምንድነው ያደረከው? ቦርሳዬ ውስጥ ብዙ ሳላክ ተደፍቶብኝ ነው ቦርሳዬ ውስጥ። እንዴት ነው ሳታውቀው የሚደፋብህ? ቸልተኝነት ነው እንጂ። ቆይ ጥንቃቄ አታደርግም? አትጠነቀቅም? ሳላውቅ እኮ ነው። አስተማሪ ገረፈ? አይ ሌላ ቀን በፌስታል ቋጥረዋል። ጉድ እኮ ነው። እናቱም አስተማሪም የማይቀጣው ልጅ እኮ ይበላሻል። እውነትሽን እኮ ነው። መቀጣት ሳይኖርበት አይቀርም። እኔ እንዴት ተቀጥቼ እንዳደግኩ አሳያለሁ። ትርስ 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 ተበረክ። ዋው ቀጥታው ወደ መኝታ ቤት ተንበርክከ እንደሱ እንዳለ ተበረክ። ቀና ብለህ ፈጠን ፈጠን እስኪ ፈጠን። ሰማኛለህ? አንድ ነገር እንዳትቀባጥር እሺ? ሰው አለ ምናምን ካለች የለም ነው የምትለው። አዎ ደብተሬ ደግሞ በወጥ ተበላሽቷል ምናምን ብለህ ደብተር መግዣ ገንዘብ ላኪ ትላታለህ። ጫማም ልብስም አልቋል ነው የምትለው። ምንም የለም አልቋል የለኝም ነው የምትለው። እሺ? አዎ ያው ሌላ ነገር ብትቀባጥር ወየውልህ። እሺ? ጥሩ ያስ ሄሎማ እኔ ነኝ። እኔም በጣም ናፍቀሽኛል። ደብተሬ ወጥ ነክቶት ተበላሽቶብኛል። እና ደግሞ ልብስና ጫማም አልቆብኛል። ደግሞ የትምህርት ቤት ክፍያ ጨምሯል። ብር ላባዬ አትልኪለትም? እሺ አመሰግናለሁ። አለ ላገናኝሽ? እሺ ወይኔ ፍቅር። አይ ዝም ብሎ እኮ ነው የሚያስቸግርሽ። አረ እኔ ገዛለት ነበር። ናፈቀቺ ምናምን ብሎ ነው ላገናኘው የፈለኩት። አይ አንቺ አትቸገሪ። አይ ዝም ብለሽ ነው አንቺ። እውነት የሚፈልገውን ነገር በሙሉ እኔ ገዛለታለሁ። እውነት ወይ ብዙ ገንዘብ ነው። ይሄን ሁሉ ግን አትቸገሪ። ጥሩ እሺ። እኔም በጣም አፈቅርሻለሁ። ቻው። እሺ ቻው። ጎበዝ ጎበዝ የኔ ጀግና። ዋው ምንድነው እሱ ፍቅር? ዋናዋ ገንዘብ ልካለን ነው። እኔና ልጄ ቆንጆ ራት አዘጋጅተናል። የሚገርም ምሽት ይኖረናል። ኦ ገንዘብ ተገኝቶማ የሚገርም ራት ነው እንጂ ሙዚቃ ምናምን ይከፈት። አባ ልጅ ሳታስተኛ ነው ፍቅር ራት ምናምን የምትለው? ምን ፈልገህ ነው? ማዬ ከላከችው ብር ላይ ጫማ ትገዛልኝ? ሁሉም እኮ ተቀዳዶብኛል። ብሩ ለፕሮግራም ነው። ሂድና ያለን ጫማ አድርግ። ፍቅር ራት ላቅርባል። አንተ ምን ቆበታኛለህ? ሂድ ገብተህ ተኛ። ሂድ እኮ ነው የምልህ። ቆማ ይልኛል እንዴ? ሂድና ገብተህ ተኛ። ውጣ ስትባል አሰማም እንዴ አንተ ዲቃላ? ሂድ ውጣ።
የኔ ፍቅር Sitting in the basement apartment I rented with you. Remembering the holiday party we had with the crew. Romeo was roaming the garden. Saturday was spent in a parking lot. Gave it all I got. ማታ ቤት አልገባም ነበር እንዴ? ገብቷል። የኔ ሰው ልጅ እጃችን ጠፋ። ወይኔ ጉዴ! ወይኔ አደራዬን በላው። ወይኔ አደራዬን በላው። ትከተላለች ዋንጭል እንጂ ይሄ አግተኝ በእግዚአብሔር ይሄ ንቃ ወይኔ አደራዬን በላው። ወይኔ ገደለችኝ እናቱ። ኧረ ይሄ በእግዚአብሔር ንቃ ይሄ ነዛች ዶሮ ይሄ ንቃ እዚህ ያደርገው ደህና ነህ? ከጨመረበት አይዞህ አባቴ በረደኝ። ውጭ አሳደራችሁኝ እኮ። ጅቡ ሲጮህ የሆነ ነገር መሆን ነበር ይመስለኝ። ከዛ ራሴን ሳትኩኝና ወደኩ። ቆይ እንዴት እዚህ ልታደር ቻልክ? ቆይ አንተ ደግሞ አሁን ይጠየቃል። አሁን ይልቅ እንነሳና የሚለብሰውና የሚበላውን ነገር አምጣለት። እኔ ያሻምቋሉ። ተነሱ ይይ ተነስ። ደህና ነው ግን ምንም አይልም። በቃ ነው ወደ ስራ ልሂድ። ባይሆን አንቺ እኔ እስከመጣ ድረስ ስራ አርፍሽ ግቢ። እሺ ችግር የለውም። አንተ ወደ ስራ ሄድ። እሱ ደህና ነው። እኔ ቁርሱን አምልቼ እወጣለሁ። ያውጣ በቃ ፈደሽ ቻው። አንተ ሁለት ቀን ሙሉ አመመኝ በሚሰበት ተጋደምክ። አይበቃም? በርዶኝ እኮ ነው። ሌሊት ላይ አልተኛውም። እንቅልፍም አልወሰደኝም። ለምን ባከ? አሞኝ ነበር። አልቀሰቀሳችሁም ብዬ ነው። አንተ ምንድነው ደግሞ ትኩሳቱ? አየሽ አሞኛል ስልሽ አላመንሽኝ። እርቦኛል እና እኔ ገብቼ ላብስልልህ? ተነስና ሰርተህ ብላ። እኔስ ምንስ መድኃኒት ይዤ ልመጣለሁ። እንደውም እቃ ተጠራቅሞብኛል። ለቅለቅ አድርግልኝ። እመለሳለሁ። ተነስ። እማ ደግሞ ትሰማኛለህ? ተመልሼ ስመጣ ከዚህ ቤት እንዳላጣ ሰማኸኝ? አንተን እኮ ነው። አሁንስ በጣም መሮኛል። ምን ባደርግ ነው የሚሻለኝ? ፈጣሪ እባክህ አንድ ነገር አድርግልኝ። ቤቱን ጥዬ እንዳልጠፋ እናቴ ስትመጣ የት ብላ ታገኘኛለች? ምን ይሻለኛል? ወዴት ልሄድ? ኡፍ እናቴ እባክሽ ነይልኝ እናቴ።
እዩኤል አቤት ምን ሆነ ነው? ምን እያረክ ነው? ምንድነው የለበስከው? እርቦኛል ዳቦ ግዛልኝ አባቴ የለም? ና ቆይ ና ተቀመጥ ቆይ ምን ሆነ ነው? ቆይ የተፈጠረ ችግር አለ እንዴ? አባቴ አይንከባከበም? እየበደለ ነው አይደል? አረ እሱ ምን አረገኝ? ታዲያ ምን ሆነ ነው? በዛ ላይ እኮ አልበዋል። አረ ምንም አልሆንኩም ሁሉም ሰላም ነው። እሺ እናት ጋር ደውዬ ላገናኝ? አይ ቅድም አባቴ ደውሎ አገናኝቶኛል። እሺ ተነስ ልጠብህ። ልብስንም ቀይርልሃለሁ፣ ምግብን በልተህ ትሄዳለህ። አይ ምግብ ብቻ ስጠኝ። አምቼ ከገባው አባቴ ይቆጣኛል። እኔ ያለው አይደል እንዴ? ምንድነው የሚያስፈራ? ይኸውልህ ጨርስና ቤት ድረስ እሸኛለሁ። እውነትህን ነው? ግን እኮ ቤቲ ሱዞር ነው ያለው ብላ ከአባቴ ጋር ታጣላኛለች። ማናት ደግሞ ቤቲ? ሰራተኛችን ናት። አትፍራ አልኩ አይደል? እኔ ያለውልህ። አባ ግን ቀድሞኝ ከገባ ወይ ጉድ! ና እንሂድ በቃ እኔ አደርሳለሁ አልኩ አይደል እንዴ? ቶሎ ትመለሳለና ቶሎ እሸኛለሁ። ና ቆይ አሁን እስኪ የት ሄደ ይባላል? የት ሄደ ይባላል? የሰው ልጅ ጠፍቶ እንዳልዋረድ ብቻ። ደግሞ እኮ ቁርስ ሰጥቼው ከዚህ ቤት እኔ እስከመጣ ድረስ እንዳትወጣ ብዬ እኮ ነው የወጣሁት። ምን አይነት ጦሰኛ ልጅ ነው? ወይ ለፖሊስ ላመልክት? አንተ ከየት ነው የምትመጣው? ሰፈር ነበርኩ። ምን ነው ደግሞ የለበስከው? ማን ይገዛልህ? አትናገርም እንዴ? ምን አባታ አቀረቅራለህ? በረከት ነው ጎረቤታችን። አልፈልግም እያልኩት ይገዛልኝ አይደል? እማይመስል ነገር አልፈልግም ብለው ገዛልህ። አባትን ለማሰደብ ነው እንጂ። አንተ አሰዳቢ! ከኔ ምን ጎሎብህ ነው ሄደህ ከሰው ጋር የምትለቃቅመው? ምን ጎሎብህ ነው? ከኔ ምን አጣ? አንተ ከንቱ! ቆይ ከኔ ምን አጣ ነው? ከኔ እመጣልሃለሁ። ቆይ ምን አይነት ልጅ ነው በእናታችሁ? ወይኔ ፍቅር እንዴት ነሽ? አዎ ተኝቷል። ምን ልትመጪ እንዴ? ጭራሽ ነገ ነው የምትመጪው? እሺ አይ በቃ እሺ ቻው። እሺ እቀበልሻለሁ። እሺ ምንድነው የምትለው? እዚህ እመጣለሁ ነው የምትለው ሰላም? እቺ ምን የተረገመችው ናት? ጉድ ነው። ልጄ ናፍቆኛል እመጣለሁ ነው የምትለው? በቃ አሁን ምንም ማድረግ አንችልም። በቃ አንቺ ልብስሽን አስተካክሊና መሄድ አለብሽ። ለነገሩ ለአንድ ሳምንት ብቻ ነው የምትመጣው። ቶሎ ትመለሳለች። ደግሞ ያ ልጅ ጠቁሯል። ምን ይሻለኝ ይሆን? ይጥቆራ እና ታሙና እኛ ምን እናርገው? አዲስ ልብስ አስለበብሰን የሆነ ሰው እናስመስለዋለን። ለሷ ትጨነቅ። ለነገሩ ልክ ነሽ። በቃ እሺ ቶሎ እናስተካክል። ነይ ተነሽ። አየየ የኔ ልጅ ደህና ነህ? አዩ የኔ ፍቅር ምን አክብኝ? ደህና ነህ? ምንድነው አልናፈኩም እንዴ? አባቴ ምንድነው ልጅ የሆነው? ከመጥቆሩ መክሳቱ እኔ ያለሁለት ምን ይሆናል? ባለፈው ባመመው ጊዜ ነው እንደዚህ ሆነው። ወይኔ ልጅ በጣም አመመ እንዴ? አይ ደህና ነኝ አሁን ተሽሎኛል። እኔ ግን እንደዛ አይመስለኝም። የሆነ ነገር እንደሆንክ እየተሰማኝ ነው። ምን ማለትሽ ነው? እኔ አባቱ አይደለሁ እንዴ? ፍላጎቱን እያሟላው እየተንከባከብኩት ነው። አታየውም እንዴ? መናገር እንኳን አቅቶት አይኑን ባያቀረረ። ምን ለማለት ፈልገሽ ነው? መቼም ልጄን ይበድላል ብለሽ እየተጠራጠርሽኝ አይደለም? አንተማ ለምን ትበድለዋለህ? አንተ እኮ የኔ እንዳኔ ተሸከምክልኝ። አይ ተይው፣ ችግር የለውም። እሱም ቢሆን ድሮም እንዳባቱ አያየኝም። አንቺም ደግሞ እንደምበድለው ነው የሚሰማሽ። ይኸውልህ የኔ ፍቅር፣ አንተ እኮ አልተረዳኸኝም።
አንተ እኮ እንዳባቱ ሆነዋል። እንዴት ትጎዳዋለህ? ይልቅ ባሌን ልጄም ናፍቃችሁኛል። እስኪ ቀፉኝ አባቴ። ልጄ እንዳትፈራ ንገረኝ። ቆይ ምንድን ነው የሆንከው? ምንም። እናትህ እኮ ነኝ። ከኔ የምትደብቀው ነገር አለ? እኔ የምፈልገው ደግመሽ ጥለሽኝ እንዳትሄጂ ነው። እንደዚህ ሲከፋ ድረስ ከዚህ በኋላ የትም ትቼ አልሄድም። ቆይ ግን ምን አድርጎ ነው? ምን አደረጉ? እንዴት ናችሁ? እሺ ጎረምሳ እናትን ስታገኝ እኔን ጣል ጣል አደረከኝ አይደል? ምን ነው ችግር አለ? አይ የለም። ኧረ ምን ነው? አይ ዝም ስትይ ጊዜ በቃ እኔ መጣሁኝ። አንዴ ሰው አግኝቼ ልመለስ። እኔስ? እሺ በቃ እንደውም አብረን እንወጣለን። በዛው መጫወቻ ቦታ ወስዳለሁ። ጥሩ እሺ። እንዴ ታዲያ ያለ ባልሽ ወዴት ነው? እኔም ከልጄ ጋር መሆን አለብኝ። ይሻላል? አዎ በረም ይሻላል። ልብስ ቀይሬ ልመለስ። ቶሎ በል እሺ። ጥሩ እስኪ ደግሞ ልጄ ጋር ትንሽ ላውራ። እንዴ ፍቅር ሳልጠግብሽ ወዴት ነው? ተው እባክህ ሳሚ፣ በጣም ደክሞኛል። አንተም እዚህ ረፍት አድርግ። ታዲያ ከደከመሽ ወዴት ትሄጃለሽ? በቃ ሂጂ ሂጂ። ወይ የኔ ልጅ ቀና ብለኝ እንጂ አለሁልሽ። ምን ባክሽ ሰላም የሆነ ልጅ እንዳያቃጥር ብዬ ለደቂቃ ትቻቸው አላውቅም። አዎ ፍቅር ምን እድሉን ካገኘ ከመናገር ወደ ኋላ አይልም። ምን አይነት ልጅ እንደገጠመኝ ወይ እኔ ራሱ እንዴት እንደናፈቅሽኝ የኔ ቆንጆ። በቃ አሁን ሁለቱም ተኝቷል። እኔ እመጣለሁ። እዛ የሞቀጭንሽ ውስጥ ውሽቅ ማለት እንዴት እንደናፈቀኝ። በቃ ይኸው መጣሁ። እዛው አልጋ ውስጥ ጠብቂኝ። መጣሁ የኔ ፍቅር። እስኪ በሉ አንድ ጉዳይ አለችብኝ። ቶሎ ደርሼ እመለሳለሁ። እንዴ ወዴት ነው? አልቆይም፣ ቶሎ እመጣለሁ። እሺ ልጄ በላን ሁሉንም ነገር ንገረኝ። ምንድነው የሆንከው? ብዙ አሰቃይታኛለች። ልብስ ታሳጥበኛለች፣ ሽንኩርት ታስከትፈኛለች፣ ምግብ ታሰራኛለች። ይባስ ብሎ የሰራውትን ምግብ ራሱ እንድበላ አትፈቅድልኝም። ደግሞ ሁለቱም ሆነ ይደበድቡኛል። ስለማን ነው የምታወራው? ቆይ እነማን ናቸው? ሌላም ሰው አለ እንዴ? አውማ እንዳትናደጂ። ቤቲ የምትባል ልጅ ነበረች። ውሎና ዳሯ እዚህ ነበር። ምን? የኔ ልጅ እየዋሻኸኝ አይደለማ? ለምን ዋሻለሁማ? እሺ ይኸውልህ ምን ታደርጋለህ መሰለህ? ምንም ነገር እንዳልነገርከኝ አድርጋ አስመስል። እሺ አሁን ተኛ። ሳሚ ሲመጣ ተኝተን ነው ማግኘት ያለበት። ማረገውን ነው ያውቃለሁ። እሺ መሄድ አለብኝ። ያው አንድ ሳምንት አይደለ ፈቃድ ጠይቄ የመጣሁት። አንድ አመት ሰርቼ ደግሞ እመልሳለሁ። ቆይ ገና መች ቆየሽና ነው እንደዚህ በፍጥነት የምትሄጂው? ካልሰራውኝ ህይወት ከባድ ነው። ልጄስ፣ አንተስ፣ እኔስ በምን እንተዳደራለን? ሳሚ አደራ ተመልሼ ስመጣ ልጄ እንዲተጎሳቅሎ እንዳይጠብቀኝ አደራ። ምንም አታስቢ፣ እኔ አለሁለት። እሺ አንቺ አትጨነቂ። እሺ በቃ ቻው፣ ደህና ሁኑ።
መልካም መንገድ። አተ ምንም ያነፈረቀ ግባና ሄደ እናት የተኛችበት እንዳልጋንተ ሂድ ሄደ ሄደዛ ተንች ምን አይነት ልጅ ላይ እንደጣለብኝ ወይዬ ቤትዬ እንዴት ነሽ? የኔ ልጅ እንደዚህ ነው የሚያጸደው? ይዬ ይሄ ብቻ አይደለም። አየሽው አጠብኩትን እቃ ልጄ እንደምን መጣጡት እኮ። አይዞሽ በቃ ተረጋጊ። ዋናው እኮ በህይወት ማግኘትሽ ነው። ቆያ ሰይጣን የታባቱ ነው ያለው? መኝታ ክፍል? እሺ አንተ ስጠብቅ። የኔ ፍቅር አዎ እንዴት እኮ እንደምወድሽ እንዴ ፍቅር አንተ ግን ምን አይነት ቆሻሻ የሆንክ ሰው ነህ? ቆይ ፍቅር እንደዛ አይደለም ያልገባሽ ነገር አለ። አዎ ልክ ነህ። ብዙ ያልገባኝ ነገር አለ። ሲጀመር ጥፋተኛዋ ነኝ ለእንዳንተ አይነት ሰው ልጄን ሰጥቼ መሄዴ። አንቺ ግን ምን አይነት ሰው ነሽ? ባለትዳር ቤት ውስጥ ገብተሽ እግርሽ ስትከፍቺ ትንሽ አታፍሪ? ነገ ህይወት መመስረትሽ ይቀራል። እንዴት የራስሽ ልጅ ላይ እንዲሁ ማትፈልጊውን ነገር ሌላ ሰው ልጅ ላይ ታደርጊያለሽ? ምን እያልሽ ነው? እኔ ማንንም ትዳር ውስጥ አልገባውም። እሺ ሲጀመር የታባሽ ያገባሽውን ነው። ይዝበይ አፍሽን አትክፈቺ። ከጎን ያለችዋን አያት አይደለ? በጥፋቷ ቅንጣት ታክል እንኳን የተሰማት የጥፋተኝነት ስሜት የለም። አሁን ቶሎ ብለህ ቆሻሻን ሰብስብና ከዚህ ቤት ጣልኝ። እባክሽ እንደዚህ አታድርጊ። ቆይ ግን አንቺ እንዴት መጣሽ? ጭራሽ መመለሷን ጠይቃለህ? የትም እንዳትነቃነቁ። ፍቅር እባክሽ ቅርታ አድርጊልኝ። እባክሽ ምንም አይነት ወሬ መስማት አልፈልግም። ቶሎ ብለህ ከዚህ ቤት ጣልኝ። ዝም ብሎ ማሞጣት የለም። ደይ በእምብርክክ ይሄን ቤት ለቃችሁ ቀጥል። እንዴ ምን እያልክ ነው? ዝም በይ ሌባ። ውረጂ። በእምብርክክ ይሄን ቤት ለቃሽ ውጪ። አንተ ደግሞ ይሄን ጥጋብ የነፋውን ልብህን ሳላፈነዳልህ ቤቱን ለቀህ ውጣ። እዩልን እስካሁን ያሰቃያችሁት ይበቃል። ኑዱ